It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የተጫዋቾች የክለቦች ጉዳይ አለ። በተለይ ትላንት ማምሻውን የማንቸስተር ዩናይትድ ጉዳይ በጣም ገኖ የወጣበት ነበረ በዓለም አቀፉ ሚዲያ ላይ። የመጀመሪያው ሰበር ዜና ካዚሜሮና ማንቸስተር ዩናይትድ ይሄ የውድድር ዓመት መጪዎቹ 4 ወራት ወይም ቀሪዎቹ 16 የፕሪሚየር ሊግ ጨዋታዎች ለካዚሜሮና ለማንቸስተር ዩናይትድ ግንኙነት የመጨረሻዎቹ ናቸው። ካዚሜሮን በሚቀጥሉት የውድድር ዓመታት ማንቸስተር ዩናይትድ ቤት ውስጥ አታዩትም፣ እንለያያለን ብለዋል። ማንቸስተር ዩናይትድም ለካዚሜሮ፣ ካዚሜሮም ለማንቸስተር ዩናይትድ ያላቸውን ስሜት ተገላልጸዋል። ካዚሜሮ ማንቸስተር ዩናይትድን በተመለከተ ያለው ስሜት የእውነት ለመናገር በጣም ደስ ይላል። ይሄ ሰንባቾች ላይ የሚታይ አይነት የሚጠበቅ አይነት ስሜት አለ አይደል? ሰንባች ማለት እዛው ያደጉ ከዛ ክለቡ ሲኒየር ቲም ውስጥ የገቡ ምናምን የምትያቸው እንደዚህ ያለ ሰንባችነት ያላቸው ተጫዋቾች ላይ የሚጠበቀው አይነት ስሜት አለ። በቃ እኔ ሁሌም የማንቸስተር ዩናይትድ ነኝ ብሏል። በቀሪዎቹ 4 ወራት አሁን ይሄንን መልእክት ይሄንን ዜና ስንናገር የእኔና የማንቸስተር ዩናይትድ ጉዳይ ለጉድባይ ደርሷል ማለት አይደለም። 4 ወራቶች አሉ። በእነዚህ 4 ወራት ውስጥ ለማንቸስተር ዩናይትድ የምችለውን ነገር በሙሉ ለመስጠት የምችለውን ነገር በሙሉ ለማድረግ ዝግጁ መሆኔን የማሳይበት ነው። ማንቸስተር ዩናይትድ ፍላጎቱ እንዲሳካ ፍላጎቱ እንዲሟላ መደረግ ያለበትን ማንኛውንም ነገር እናደርጋለን፣ አደርጋለሁ፣ ለዛ በጣም ዝግጁ ነኝ። ከመጀመሪያዋ ቀን ጀምሮ በማንቸስተር ዩናይትድ ቤት ያሳለፍኳቸው እነዚያ ጊዜያቶች በሙሉ ውብ ነበሩና ሁሌም ማስታውሳቸዋለሁ። ማንቸስተር ዩናይትድን ልረሳ አልችልም። ወዳችኋለሁ አለ። እናንተ ለእኔ ልዩ ናችሁ አለ። በቪዲዮም የወጣ መልእክት አለው። ያንን ደግሞ እንደገና ትራንስክራይብ አድርገው ወደ ጽሑፍ ቀይሮ ደግሞ ያስነበቡናል። እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ካዚሜሮን ሲያስፈርም የተሰጠው አስተያየት ምን ነበር የሚለውን ትንሽ ማስታወስ ያለብን ይመስለኛል። ግን ልክ ነው የሚል ነገር ተነስቶ ነበር። ታስታውሺ ከሆነ ግን ልክ ነው ተባለ። ምክንያቱም ዕድሜው 30 ደርሶ ነበረ። ለዚህ ልጅ የተሰጠው የውል ዘመን በዛሳ ተብሎ ነበረ። የውል ዘመናቸው የሚያበቃው ዘንድሮ ቢሆንም ነገር ግን ማንቸስተር ዩናይትድ ለተጨማሪ 1 ዓመት አክቲቬት የማድረግ መብት አለው። አሁን ማንቸስተር ዩናይትድ እያለ ያለው ከካዚሜሮ ጋር ካወራ በኋላ ነው፣ የለም ይህንን አክቲቬት አላረግም፣ ለ12 ወራት የማራዘም የተሰጠኝን መብት በውል የተሰጠኝን መብት ነው በቃ ይብቃን በሚል ብንዘጋው ይሻላል የሚል ነገር አለው። ስለዚህ ይህንን የማንቸስተር ዩናይትድንና የካዚሜሮን መሰነባበት ማንቸስተር ዩናይትድም ካዚሜሮም የፈለጉት እና አሁን ይሁን ያሉት ነው። እንግዲህ ጊዜው 2022 እንደነበረ ደሞዙን በተመለከተ በማንቸስተር ዩናይትድ ምናልባትም በፕሪሚየር ሊጉ በጣም ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች መካከል አንደኛው ካዚሜሮ ነው። ስለዚህ ካዚሜሮ በ2022 ማንቸስተር ዩናይትድን ሲቀላቀል በአጠቃላይ ወደ 60 ሚሊዮን ፓውንድ ወጪ የወጣበት ከዛም በየዓመቱ 15 ሚሊዮን ፓውንድ የሚከፈለው ለ3 የውድድር ዓመት ማለት ነው
እነዚህ 15 ሚሊዮን ፓውንድ የሚከፈልባቸው የውድድር ዓመቶች ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ ሳይሳተፍ የቀረ እንደሆነ ነው 15 ሚሊዮን ፓውንድ ደሞዙ የሚሆነው። ዩናይትድ ወደ ቻምፒዮንስ ሊግ የሚገባ በቻምፒዮንስ ሊግ የሚሳተፍበት የውድድር ዓመት ላይ ግን የካዜሜሮ ደሞዝ በ3 ሚሊዮን ይጨምርና 18 ሚሊዮን ፓውንድ ይሆንለታል ይላል። ስምምነታቸው ላይ የተቀመጠ ነው። ነገር ግን እንዳለመታደል ሆነው ማንቸስተር ዩናይትድ በቻምፒዮንስ ሊግ ሳይሳተፍ የቀረባቸው ዓመታት ስላሉ 18ቷን የበላው አንዴ ነው። ሌላው 15 ሚሊዮን ፓውንድ እየወሰደበት ነው። እንግዲህ የካዚሜሮና የማንቸስተር ዩናይትድ ስንብት በአንድ በኩል የግንኙነታቸውን ማብቂያ ይናገራል። ነገር ግን ጠልቆ ላሰበ ሰፋ አርጎ ለማየት ለተዘጋጀ ግን በእኔ እምነት የሚነግረን አንድ ነገር አለ። የሚነግረን ነገር ምንድን ነው? ማንቸስተር ዩናይትድ በክረምት ከሆነና ከተሳካ ደግሞ በጥር የመሃል ክፍሉን ለማጠናከር ኮሚትድ ሆኖ ከመስራት ውጭ ምንም አማራጭ የለውም ነው። ምክንያቱም ለ12 ወራት የካዜሜሮን ቆይታ አክቲቬት የማድረግ መብቱን አልጠቀምበትም፣ ይቅር ይሂድ፣ እሱ የሚቅናው እኔም ደግሞ ሌላ አልፈልግ እንዳለ ነው የሚሰማኝ። እኔ በዚህ መንገድ ነው ማየው። ካዜሜሮ ግን ማንቸስተር ዩናይትድን እስከ ሕይወቴ ፍጻሜ ድረስ በልቤ ይዤ እኖራለዋል። ከመጀመሪያው ቀን አንስቶ ኦልትራፎርድ የሱፍ ለብሶ እየተራመደ ከገባበት የመጀመሪያው ቅጽበት የመጀመሪያው አጋጣሚ ጀምሮ በኦልትራፎርድ ያለው ፓሽን፣ በደጋፊዎቹ የተሰጠኝ ክብርና ፍቅር የአሁን የትላንት ያህል ትዝ ይለኛል እና ያኔ ጀምሮ ነው ማንቸስተር ዩናይትድ የምርም ስፔሻል የሆነ ክለብ እንደሆነ ፊል ያረኩት ይላል። አሁን ቻው እያልኳቸው አይደለም። 4 ወር እናንተን የሚያስደስት ነገር የማድረግ ጊዜ ያለኝ ለማመስገን፣ ለክብራችሁ ለመመለስ ፍቅራችሁን እነዚህን 4 ወራት እጠቀምባቸዋለሁ ይላል። አዎ ልክ ነው። ትልቅ ደግሞ እድልም አለ። ትልቁ እድል ብዬ ነው የማስበው በእነዚህ በ4 ወራት ውስጥ የሚሰጠውን የመጫወት እድል ተጠቅሞ ማንቸስተር ዩናይትድን ወደ አውሮፓ እግር ኳስ ለመመለስ የሚደረገው አንደኛው ትግል አካል መሆን ነው። ምክንያቱም ትልቁ ስኬት ተብሎ የሚጠበቀው ከዚህ በኋላ ከዩናይትድ ጋር በተያያዘ ያንን ማድረግ ነው እና ያንን ደግሞ ለማድረግ ትልቅ እድል አለው። የበለጠ መጨረሻውንም ያሳምራል የሚል ተስፋ አለኝ። ልክ ግን እሱ እንደሚያስታውሰው የመጀመሪያ ቀን የኦልትራፎርድ ትውውቁን እኛም የምንረሳው አይመስለኝም። እኔም በፍጹም አልረሳው። በጣም ደማቅ ነው የነበረው እና እሱም ወደ ማንቸስተር ዩናይትድ በመምጣቱ ምን ያክል ደስተኛ እንደነበረ ፊቱ ላይ ያስታውቅ ነበር። ያ ከመሆኑ በፊት እኛም በፕሮግራማችን ላይ ካነሳነው ነገር መካከል አንደኛውና እሱም በወቅቱ የተናገረው የማንቸስተር ዩናይትድ ተጫዋች ከመሆኑ በፊት የዩናይትድን ጨዋታዎች ይከታተል ነበር እና መሀል ሜዳ ላይ የሚታዩትን ክፍተቶች ካየ በኋላ ይህንን ክፍተት እኔ ነው ማሻሽለው፣ እኔ ሞላዋለሁ የሚል ሀሳብ ነበረው እና ያን እድሉን የሚያገኝበት አጋጣሚ ሲፈጠር ደግሞ ወዲያው የዩናይትድ ተጫዋች ሆነ። ወደ ዩናይትድ መጣ። 146 ጨዋታዎችን አድርጓል ለማንቸስተር ዩናይትድ፣ 21 ጎሎችን ደግሞ አስቆጥሯል። ግን በጣም በቃ ወደ ዩናይትድ ከመጡ ተጫዋቾች መካከል ብዙ ደጋፊዎች ጥሩ ስሜት የሚሰማቸው አይነት ተወዳጅነት ያለው ተጫዋች ነው። ጥሩ የማይባል የውድድር ዓመት አሳልፏል። በተለይ ባለፈው የውድድር ዓመት የተወቀሰበት እንደነበረም እናስታውሳለን። ከካዜሚሮ የሚጠበቅ አይነት አገልግሎት አይደለም እያገኘን ያለ ነው የሚል አንዳንድ ተቃውሞችም ነበሩ በደጋፊዎች ዘንድ መሀል ላይ። ከዛ ደግሞ እንደገና የውድድር ዓመቱ ሊያበቃ ሲል እንደገና ካዜሚሮ በጣም አሪፍ ሆነ እና በወቅቱ ምን ሲባል አስታውሳለሁ፣ ተጨማሪ ኮንትራት ማንቸስተር ዩናይትድ እንዲሰጠው በማሰብ ራሱን የበለጠ ያተጋ ይመስላል ካዜሚሮ የውድድር ዓመቱ ሊጠናቀቅ ሲል እንዲህ አይነት ብቃት ማሳየቱ ተብሎ አስተያየት ሲሰጥም ነበረ። በዚህ የውድድር ዓመት ደግሞ ዩናይትድ ካደረጋቸው ጨዋታዎች
መካከል ከሀያዎቹ 19 ላይ ሁለት ጨዋታ በቅጣት ነው ያልገባው። እንደዚህ ነው ያለፈው እና በሮቴሽን ምክንያት ደግሞ የካራባው ካፕ ምናምን ጨዋታዎች አልፈውታል። እንደዚህ ነው ያለፈው እንጂ በጣም ቋሚ ተሰላፊ ሆኖ እንደገና ጥሩ አገልግሎት እየሰጠ የሚገኝ ነው። እንዲሁም ባለፈው ጊዜ ላይ ስናነሳ ከነበረው ነገር መካከለኛ ፕሮግራም ላይ አንደኛው በዚህ ወቅት ለማንቸስተር ዩናይትድ በጣም ወሳኙና አስፈላጊው ተጫዋች ካዜሚሮ ነው የሚል ስቴትመንት ሁሉ ትናገር ነበር። ደግሞ ጥሩ አገልግሎት እየሰጠ ነበር ብለህ ነበር። አትስማ ቀየርክ? አልቀየርኩም። ጠቀስን ስለሆንኩ ደስ ብሎኝ አጽኖት እኮ እንዲሰጠ ነው። አሸቀጥ አይ ልክ ነው። እንደዚህ ብለን አንስተን ነበር። ከየክለቦቹ በጣም ወሳኝ ተጫዋቾች እነማን ናቸው የሚለውን ነገር ስናነሳ በዩናይትድ በኩል ያነሳ ነው አንደኛው ካዜሜሮ ነው። ማለት በካዜሜሮ መኖርና በካዜሜሮ አለመኖር ማንቸስተር ዩናይትድ ቤት በጣም ብዙ ነገሮች ይለያያሉ እያልን ነበረ። የማንቸስተር ዩናይትድ ጉብዝና፣ ብርታት እና ጨዋታዎችን የማሸነፍ እድል በካዜሜሮ መኖር ይጨምራል እያልን ስናወራ ነበር። ልክ ነው። ወሳኝነቱን በዛ መንገድ ነበረ የገለጽ ነው። ለማንኛውም ግን አሁን የዩናይትድ እና የካዜሚሮ የመጨረሻ ጊዜ ታውቋል። መጨረሻ ጨዋታውን ከኖቲንጋም ፎረስት ጋር ማንቸስተር ዩናይትድ ያደርጋል። ያኔ ካዜሚሮና የዩናይትድ ደጋፊዎች ደህና ሁኑ ይባባላሉ። እስከዛ ድረስ ግን ብዙ ታሪክ መስራት የሚቻልባቸው የ4 ወራት ጊዜ እንዳሉ ራሱም ካዜሚሮ ተናግሯል። አሁን ሁለት ጥያቄዎች ይነሳሉ። አንደኛው ጥያቄ ምንድን ነው? ለምን በዚህ ወቅት የውድድር ዓመቱ ሲጠናቀቅ ካዜሚሮና ማንቸስተር ዩናይትድ መለያየታቸውን መናገር አይቻልም ነበር ወይ? ገና 4 ወር ቀድሞ እያለ በዚህ ወቅት ይህንን ዜና አናውንስ ማድረግ የተፈለገበት ምክንያት ምንድን ነው የሚል አንድ ጥያቄ አለ። ሁለተኛው ደግሞ የካዜሚሮ ስንብት ላይ የሰር ጂም ራትክሊፍ ውሳኔና ሀሳብ አለበት ወይ? ይሄኛው በዋናነት የተነሳው ነገር ምንድን ነው? ከዚህ በፊት ለሩበን አሞሪም የተጨማሪ 2 ዓመት ጊዜ እንሰጠዋለን ብለው ሲናገሩ በተሰማበት ቃለ ምልልሳቸው ላይ ዩናይትድ ከተገቢው በላይ የሚከፍላቸው ተጫዋቾች አሉ ብለው ተናግረው ነበርና ያንን የደሞዝ ማስተካከያ ማድረግ የደሞዝ ሁኔታውን ዩናይትድ ማስተካከል አለበት የሚል በጣም ጠንከር ያለ አቋም እንደነበራቸው በቃለ ምልልሱ ላይ ተሰምቷል። እና እንደዛ ሲባል ያው ብዙም የሚከፈለው ተጫዋችም ስለሆነ እድሜውም ስለሄደ እንደገናም ደግሞ በአንዳንድ ፐርፎርማንሶቹ ላይ በተለይ ባለፈው የውድድር ዓመት ጥያቄ ሲነሳም ስለነበረ ካዜሚሮን ማለታቸው ነው ተብሏል። እና የእሳቸው ውሳኔ ያለበት ወይ የሚል 2 ጉዳዮች አብረው እየተነሱ ስለሆነ ትንሽ ሀሳብ እኔ ፒውርሊ የቢዝነስ ዲሲሽን ነው የምለው። እኔ አሁን ይሄ የገንዘቡ ጉዳይ በራትክሊፍ ሀሳብም ቢመጣም ባይመጣም የካዜሚሮና የማንቸስተር ዩናይትድ ውል አልቋል። አሁን አባረውት አይደለም። ማንቸስተር ዩናይትድ እና ካዜሚሮ አብረው ለመቆየት መጀመሪያም የተስማሙት ይሄ የውድድር ዓመት እስኪያበቃ ድረስ ነው። ከዛ በኋላም ጥያቄ ውስጥ የሚመጣው ነገር ምንድን ነው? 12 ወራት ግንኙነታቸውን የማስቀጠል ነጻነት አላቸው፣ ግዴታ የለባቸውም። የዛን ሰዓት ላይ ያስቡታል። ሲያስቡት ካዜሚሮን በማቆየት የሚኖርባቸውን ፋይናንሻል በርደን ወይም የገንዘብ ጫና እና እሱም በማሰናበት ያንን ገንዘብ ወደሚመጡ አዳዲስ ተጫዋቾች ደሞዝ መበተን ለማንቸስተር ዩናይትድ የቱ ነው የሚሻለው ነው። አሁን እውነት ለመናገር 33 ዓመቱ ነው። በ34 ዓመቱ ካዜሚሮ የእስካሁኑን አይነት አገልግሎት እንዲሰጥ ኤክስፔክት ይደረጋል ወይ? ስለዚህ ለእኔ ፒውርሊ የቢዝነስ ዲሲሽን ግን ደሞዙን ቀንሶ ለ1 ዓመት ይቆያል የሚል በጣም የተረጋገጠ የሚመስል ዜና ሲወጣ ነበር። እኔ ለማንቸስተር ዩናይትድ ከዚህ የውድድር ዓመት በኋላ ካዜሚሮ ኦፍኮርስ አንድ መረጃ ማወቅ ያለብኝ ምንድን ነው ካዜሚሮ በምን ያህል መጠን ደሞዙን ይቀንሳል? 350 ሺህ የነበረውን 50 አንስቻለሁ በ300 ሺህ ሊል ነው ወይስ 200 ሺህ ሊል ነው ምናምን። በ34 ዓመቱ ያንን ደሞዝ ለካዜሚሮ ለመክፈል ኮሚትመንት ውስጥ መግባት ለማንቸስተር ዩናይትድ ያዋጣዋል ብዬ አላስብም። ሲግኒፊካንት የሆነ የደሞዝ ቅናሽ ካላደረገ በስተቀረ ካዜሚሮን ደግሞ ሁሌም አንድ ነገር ስታሳይ በሁለቱም ሳይድ መሆን አለበት። በካዜሚሮም ሳይድ ደግሞ ስትመለከች ምናልባት ወደ ሳዑዲ ፕሮ ሊግ ሄደ እንደ ደግሞ የብራዚል ተጫዋቾች ወደ ሀገራቸው ክለቦች የመሄድ ፍላጎት ስላላቸው ወደዛ ሄዶ አሁን የምንለውን ገንዘብ ሜክ ሊያደርግ ይችላል። ስለዚህ በሁለቱም በኩል ፒውርሊ የቢዝነስ ዲሲሽን የተወሰነ ይመስለኛል።
ስለዚህ ማንቸስተር ዩናይትድ ካዜሜሮን እንደሚሄድ አስቦ የነ ካርሎስ ባሌባን የነ ኤሊየት አንደርሰንን የነ አደም ዋርተንን ትላንትና ደግሞ በጣም በስፋት ሲነገር የነበረው የፌዴሪኮ ቫልቬርዴን ጉዳይ መጨረስ ይሻለዋል ለማንቸስተር ዩናይትድ። ስለ ሎንጊቪቲም ደግሞ አብረን ማሰብ መቻል አለብን። ለረጅም ጊዜ ስለሚሰጥ አገልግሎት፣ ለረጅም ጊዜ ስለሚኖር ጥሩ ነገርም አብሮ መታሰብ ያለበት ይመስለኛል። ይህንን ከግምት ውስጥ እናስገባው ላለው የኔን አመለካከት ነው የምነግርሽ። ስለዚህ የካዚሜሮና የማንቸስተር ዩናይትድ ግንኙነት ስላበቃ ከዛ በኋላ ያለውን የማቆየት ነገር ማንቸስተር ዩናይትድ አይ ዶንት ቲንክ ሮንግ ዲሲሽን ነው ብዬ ነው ያላምነው። ምክንያቱም ማንቸስተር ዩናይትድ የሚቀጥለውን የውድድር ዓመት ካዚሜሮን ቢያቆይም መሀል ክፍሉን የማጠናከር ግዴታ አለበት። የሚመጡ ተጫዋቾች ቦታውን የሚይዙት ከሆነ ለሚቀመጠው ካዚሜሮ ይህንን ያህል ገንዘብ እየተከፈለ መቀጠል አለበት ብዬ አላስብም። ለእኔ ነው አሁንም ስለ ማሳረፍ ስታስቢ ቀድመሽ የምታሳርፊው ካዚሜሮን የእድሜ ጉዳይ ነው እኮ አንዱ። ስለዚህ ያንን ነው የማየው እኔ። ለማንኛውም ግን የማንቸስተር ዩናይትድ ተወዳጅነት ስለሚገርመኝ ነው አሁን ይህንን ቀጥሎ የምናገረው። ካዚሜሮን በተመለከተ ቀደም ስታነሺ ያይ ነበር የማንቸስተር ዩናይትድን ጨዋታዎች አልሽ እና ማንቸስተር ዩናይትድን እንደውም አንድ ሰው ምን አለኝ ትላንትና ከሪያል ማድሪድ በላይ ሁሉ የሚወደው ይመስለኛል ማንቸስተር ዩናይትድ አለ ካዚሜሮ ማንቸስተር ዩናይትድን። በነገራችን ላይ እንትናን በተጠይቂው እንደዚ አይነት ስሜት አለው ይባላል። ይሄ ባስቲያን ሽቫንስታይገር ባየር ሚዩኒክ ቤት ነው አይደል በብዛት የምናውቀው። ማንቸስተር ዩናይትድ ቤት የነበረው ቆይታ በጣም የተወሰነ ነው፣ ደግሞ በጣም ጥሩ ያንህም አይደለም። ግን ማንቸስተር ዩናይትድን በጣም ነው የሚወደው። የማንቸስተር ዩናይትድ ተወዳጅነት ይገርመኛል የሚያስብሉኝን ነገሮች ነው የምነግርሽ። በትላንትና የሆነ ቪዲዮ እያሳየዎች ነበረ። የናይጄሪያ ብሔራዊ ቡድን ተጫዋቾች በቲም ባሳቸው ውስጥ ሆነው የማንቸስተር ዩናይትድንና የማንቸስተር ሲቲን የጨዋታ ውጤት በላይቭ እንትኑን ቴክስቱን እየተከታተሉ እንዴት ሰለብሬት ሲያደርጉ እንደነበረ እነ ኢዎቢ የነበሩበት ባስ ውስጥ ማለት ነው ሳሳይሽ ነበር። እና በጣም ይገርመኛል እኔ የእውነት ምንም ቢያጋጥመው ማንቸስተር ዩናይትድ በጣም የተለየ ነው የሚል ነው። ይሄንን ወሬ ደግሞ አሁን የነገርኩሽን የማንቸስተር ዩናይትድ ተወዳጅነት የሚለው ነገር ወዴት ይወስዳል ብትኝ ወደ ኮል ፓልመር። የትላንትና ሁለተኛው ትልቁ ወሬ የነበረው ምሽት ላይ ኮል ፓልመርን በተመለከተ ነው። ኮል ፓልመር እና ቼልሲ እስከ 2033 ድረስ አብሮ የሚያቆይ ኮንትራት ቢኖራቸውም ኮል ፓልመር ግን በለንደን ህይወት ደስተኛ አይደለም። የተወለደው ማንቸስተር ከተማ ነው። የማንቸስተር ሲቲም ተጫዋች ነበረ። ለማንቸስተር ሲቲ እየተጫወተ ወደ ቼልሲ ተዘዋውሮም በለንደን እየኖረም ግን የማንቸስተር ዩናይትድ ደጋፊ ነው። የማንቸስተር ዩናይትድ ደጋፊ የሆነው ኮል ፓልመር ማንቸስተር ዩናይትድ የሚፈልገው ከሆነ ወደ ማንቸስተር ዩናይትድ ለመዘዋወር በጣም ከፍተኛ ፍላጎት አለው ተብሎ የማንቸስተር ዩናይትድን ጉዳይ በዋናነት የሚዘግቡ ሚዲያዎች፣ በዩቲዩብ የሚሰሩ የማንቸስተር ዩናይትድ ልሳን የምንላቸው በሙሉ ሰለብሬት ሲያደርጉ ነበር ትናንት። ከሆነ በጣም ደስ ይለናል ብለው ብሩኖ ፈርናንዴዥ እና ማንቸስተር ዩናይትድ አብረው የሚቀጥሉበት እድል ስለመኖሩ እየተነገረ ነው በነገራችን ላይ። ነገር ግን ሱነር ኦር ሌተር ብሩኖ ፈርናንዴዥ እና ማንቸስተር ዩናይትድ የሚለያዩ ከሆነ በሌላ ሞክሩት ብሎ ብሩኖ ፈርናንዴዝ ወደ ሌላ ሊግ የሚሄድ ከሆነ ያ ቦታ ለኮል ፓልመር ይገባል ነው። ኮል ፓልመር ከተማውን ናፍቋል ነው የተባለው በነገራችን ላይ። ማንቸስተር ሆም ሲክነስ አለበት። በቃ ከማንቸስተር ከተማ ውጪ ለመኖር ተቸግሯል። ኢማጂን ማንቸስተርም ለንደንም አንድ ያው እዛው እንግሊዝ ውስጥ ያሉ ናቸው። ግን በቃ ማንቸስተር ከተማን እኮ የማይወዱ በጣም ብዙ ሰዎች አሉ። ዝናብ ነው፣ ሁሌ ብርድ ነው፣ ሁሌ ካፖርት ነው ምናምን የሚሉ። እሱ ደግሞ ለንደን አልተመቸውም። ስለዚህ ይህንን በለንደን ከተማ ቼልሲን አይደለም የጠላው ባይዘው በለንደን ከተማ ያለው ኑሮ ያጎደለበትን ምቾት መሙላት የሚችለው በማንቸስተር ከተማ ነው። ማንቸስተር ከተማ ሄዶ እንደገና መኖር የሚጀምር ከሆነ ደግሞ ማንቸስተር ዩናይትድን መቀላቀል ቀዳሚ ፍላጎቱ ነው። ማንቸስተር ዩናይትድ እኮ አሁን እንደምታየው እየተቸገረ ነው። ይሁን ነው የሚሉሽ አሉ እና ኤምቤሞ እና ማቲያስኩኛ ምናምን ምንሽ አሁን ኮል ፓልመር ግን ይገርማል። ፔፕ ጋርዲዮላ ከሚወቀስበት ነገር መካከል አንደኛው እኮ እንዴት ከሱ አይና መለጠ ነው የሚባል ችሎታ ነው። እንዴት ወደ ለቼልሲ አሳልፎ ሰጠ።
ይህንን ተጫዋች የሚል ነው የነበረው። ከዛ ደግሞ የቼልሲ ተጫዋች ከሆነ በኋላ በጣም አሪፍ አገልግሎቶች እየሰጠ ነው። በቃ የሚፈራ ተጫዋች ነው። በጣም ጎበዝ ተጫዋች ነው። ወደ ማንቸስተር ዩናይትድ የሚመጣ ከሆነ ለማንቸስተር ዩናይትድ የሚጨምረው ነገር ከፍ ይላል ብሎ የሚታሰብ ነው። ግን እንዳልከው ከሁሉም በላይ ይህንን አይነት ጠንካራ ፍላጎት ካለው የዩናይትድ ተጫዋች መሆን በዛው በማንቸስተር ከተማ ውስጥ የመኖር በጣም ጠንካራ ፍላጎት ካለው የበለጠ የሚረጋጋበትና ፎከስ የሚያደርግበት ሁኔታ ይፈጠራል ማለት ነው። ይሄ ደግሞ መሆኑ ለማንቸስተር ዩናይትድ የበለጠ ጥቅም አለው። በቃ ጨዋታ ላይ ብቻ ትኩረቱን አድርጎ እንዲጫወት ያደርገዋል። ስለዚህ የብሩኖ ፈርናንዴዝ እንግዲህ በውድድር አመቱ መጨረሻ ላይ ይሄዳል አይሄድም የሚለው ነገር ብዙ እየተነሳ ቢሆንም ምናልባት አንድ የውድድር አመት ሊቆይ ይችላል የሚለው ሀሳብ እየተነሳ ቢሆንም ግን ደግሞ የኮል ፓልመር ለማንቸስተር ዩናይትድ የመፈረም ጉዳይ በጣም ትልቅ ዜና ሆኖ ትናንትና ሊፈርም በቃ የማንቸስተር ዩናይትድ ተጫዋች መሆን ይፈልጋል የሚለው ዜና ግን በጣም ትልቅ ጉዳይ ሆኖ አይተነዋል። ከዛ ደግሞ የኮቢ ማይኑም አብሮ እየተነሳ ነው። የኮቢ ማይኑ ኮንትራት ኤክስቴንሽን በጣም በቃ ጥሩ የማንቸስተር ዩናይትድ ደጋፊዎች የሚደሰቱበት ዜና ነው ብዬ የማስበው አንደኛው ማንቸስተር ዩናይትድ ሊያብድለት ይመስላል። ጥሩ ነው ደግሞ ምንሽ አሁን እኔ ትላንትና የፌዴሪኮ ቫልቬርዴ እኔ ዋጋው በዝቶብኛል የሚጠራው ዋጋ ግን ፌዴሪኮ ቫልቬርዴ በጣም ምርጥ ተጫዋች ነው፣ የሚገርም ተጫዋች ነው። እሱን የምርም በሪያል ማድሪድ የጎደለውን ደስታ በማንቸስተር ዩናይትድ ትሞላዋለህ ተብሎ ማንቸስተር ዩናይትድ በጣም ሰፍ ብሎ የገባበት የዝውውር ጥረት ነው። ኮል ፓልመር ራሱ ኢኒሼት ያደረገው ማንቸስተር ዩናይትድን የመቀላቀል ራሱ ያነሳሳው ማንቸስተር ዩናይትድን የመቀላቀል ፍላጎት አለ። ከዛ በኋላ እነ ኤሊየት አንደርሰን ምናምን ብለሽ ስታስቢ ያቺ ዩናይትድ ሊያብድለት ነው እንዴ ምናምን አይነት በዛ ላይ ነው። አሁን ኮቢ ሜይኖ ደግሞ ያ ከሄደማ እኔም እቆያለሁ አላሉ። መጀመሪያም እናውቃለን የሩበን አሞሪም መጀመሪያም እናውቃለን ማንቸስተር ዩናይትድ ቤት የመቆየት ትልቅ ፍላጎት እንዳለው። እሱ መጫወት ብቻ ነው የሚፈልገው። እድል እየተሰጠው ስላልሆነ ግዴታ የወደፊት የእግር ኳስ ኬሪየሩን ማበላሸት አይፈልግም። ለዛ ነው ደግሞ እድል ያጣው አላግባብ እንደሆነ ነው የሚሰማው። ልክ ነው። ለዛ ደግሞ ናፖሊ ተደጋጋሚ ጥረት ያደርግ ነበር። በዩናይትድ እምቢታ ነው እኮ ሳይዘዋወር የቀረው እንጂ ናፖሊ ገንዘቦችንም እያቀረበ ተደጋጋሚ ጥረትም ያደርግ ነበረ። ኮቢ ማይኖም ቢያንስ በውሰት እንኳን ሄጄ ልጫወት የሚለው ፍላጎቱ ትልቅ እንደነበር እናስታውሳለን። አሁን ግን የኮንትራት ማራዘሚያ ሊደረግለት እንደሆነ ካሪክም ለኮቢ ማይኖ ያለው ስሜት በጣም የተለየ ስለሆነ እንደገና ደግሞ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ያሳየው ፐርፎርማንስም በጣም የተወደደ ስለሆነ ኮቢ ማይኖ በማንቸስተር ዩናይትድ መቆየት አለበት። ይህንን ውሳኔ መወሰናቸው በጣም አሪፍ ነው ተብሎ እየተገለጸ ነው የሚገኘው። ስለዚህ ፖዘቲቭ የሆኑ ነገሮች በማንቸስተር ዩናይትድ ዙሪያ ላይ መሰማታቸውን ቀጥለዋል። ይሄ ደግሞ ለደጋፊዎቹ በጣም ጥሩ እንቅልፍ እንዲተኙ የሚያደርግ ይመስለኛል። ሌላው ግን ማንቸስተር ዩናይትድን በተመለከተ አንድ ተከታታይ ፊልም ነገር ሊሰራ ነው። አንበበሻዋል። እሱን ዚ አትሌቲክ ነው መጀመሪያ ያወጣው። ማንቸስተር ዩናይትድ ብር ያገኝበታል። የሮማ በዚህ ሳምንት ወይ በሚቀጥለው ሳምንት አጋማሽ ድረስ የዚርክዚን ጉዳይ ይጨርሳል ተብሎ ነው የሚጠበቀው። ትላንት ተጥለቅልቋል ማንቸስተር ዩናይትድ በወሬ ሮማ የጆሹዋ ዚርክዚን ጉዳይ ለመጨረስ ይፈልጋል በዚህ ሳምንት እና ማንቸስተር ዩናይትድ የሚለው እና ሮማ የሚለው ብዙም የተለያየ ነገር የለውም። ስለዚህ በጣም አሪፍ ይመስለኛል። የማንቸስተር ዩናይትድን ጉዳይ በተመለከተ የመጨረሻ ወሬያችን የሚሆነው አንድ በጎ አንድ መጥፎ ነው። የማንቸስተር ዩናይትድ ደጋፊዎች ከዚህ በፊት አይቶ የማይታወቅ አመፅ ጠርተዋል፣ ተቃውሞ ጠርተዋል። ከፉልሃም ጋር በኦልትራፎርድ ከሚደረገው ጨዋታ አስቀድሞ እስከ 6,000 ያህል ደጋፊዎች የሚሳተፉበት የግሌዘርን ሰዎች በአጠቃላይ ማንቸስተር ዩናይትድ ባለቤቶችን ከክለባችን ውጡልን የሚል ጥያቄን የሚጠይቁበት የተቃውሞ መልእክት የሚተላለፍበት በእነሱ ደስተኛ አለመሆናቸውን የሚናገሩበት ተቃውሞ ተጠርተዋል ነው። እንደዚህ ያለው ስሜት አለ። በሌላ በኩል ግን ማንቸስተር ዩናይትድ የቲቪ ሲሪስ ሊሰራ ነው በክለቡ ታሪክ ዙሪያ። ዚ አትሌቲክ ዝርዝሩን አውርቶታል። አሁን ከዚህ የሰሞኑ የጨዋታ ጉዳይ ስንወጣ ምናልባት ተመልሰን ልንሰራው እንችላለን እና ላዮንስ ጌት የሚባል ካምፓኒ ነው የሚሰራው ፕሮዲውስ የሚያደርገው ይህንን የቲቪ ሲሪስ ማለት ነው። ድራማ ነው፣ በማንቸስተር ዩናይትድ ታሪክ ዙሪያ ነው። ግን ድራማ ነው
አዎ ተከታታይ ድራማ ተከታታይ ከሆነ በጣም ረጅም ይሄ ኦል ኦር ኔቲንግ አይነት ነገር አይደለም እሱ ዶክመንተሪ ነው። ይሄ ተከታታይ ነው እንጂ ክፍል 2 አለው ምናምን ማአት ነው እኮ የሚሄደው ሲሪየስ ነው። እና በዛ ድራማ ላይ በጣም ከፍተኛ ገንዘብ ይገኛል ተብሎ ነው የሚጠበቀው። እና አሁን እየወጣ ባለው ሪፖርት መሰረት ከሆነ ፊልሙን ለመስራት ታሪኩን ዴቨሎፕ የማድረግ ስቴጅ ላይ ነው ያለው አሁን እዛ ምዕራፍ ላይ ተደርሷል። ፊልሙ ምን አይነት የማንቸስተር ዩናይትድን ጉዳዮች ያካት የሚል ማለት ነው። እና ከወዲሁ በጣም ከፍተኛ የሆነ ፍላጎት ተፈጥሯል። በዚህ ሂደት ላይ እንግዲህ በጣም ትልልቅ የሚባሉ የፊልም ስታሮችም ይሳተፋሉ ተብሎ ነው የሚጠበቀው። እንደ ፈርጉሰን ሆነው የሚጫወትላችሁ የምንለው አይነት ማለት ነው። እና የማንቸስተር ዩናይትድ በጣም ትልልቅ የሚባሉ ዋና ዋና የሚባሉ ጉዳዮች ፊልም ይሰራባቸዋል። ለምሳሌ የሚዩኒክ የአውሮፕላን አደጋ፣ የሰር አሌክስ ፈርጉሰን ተጽዕኖ፣ የእሳቸው 26 ዓመት አካባቢ ማንቸስተር ዩናይትድ ቤት የነበራቸውን ህይወት የሚተርክ ያንን ወደ ፊልም የማምጣት ስራ ይሰራልና በጣም ብዙ ሚሊዮን ፓውንድ ክፍያ የሚፈጸምበት ነው ተብሎ ነው አሁን ስምምነቱ እየተነገረ የሚገኘው። በዛ ላይ እንግዲህ አንዴ ከፈሏል ማንቸስተር ዩናይትድ፣ ከዛ ሮያሊቲውን ደግሞ ይጋራል። ከፊልሙ እይታ ምናምን የሚገኝ ገንዘብ አለ አይደል? ከዛ ደግሞ እንደገና ተጋሪ ይሆናል። ላዮንስ ጌትና ፕሮዲሰሩና ማንቸስተር ዩናይትድ የሚጋሩ ሌላ የገንዘብ ምንጭ ነው የሚሆነው ማለት ነው። እና እንደውም ካልተሳሳትኩኝ እነ ብራድ ፒት ሁሉ ምናምን ሳይሳተፉበት አይቀርም ተብሏል። በጣም ትልቅ ፕሮጀክት ነው። አዎ በጣም ትልቅ ፕሮጀክት ነው እየታሰበ ያለው። ማንቸስተር ዩናይትድን የበለጠ ፕሮሞት ያደርገዋል። አዘሴም ታይም ደግሞ ጥሩ ገንዘብ የሚሰራበታል ተብሎ ነው የሚጠበቀው። አሁን እሁድ ጨዋታ አለ አርሰናል ከማንቸስተር ዩናይትድ። ከጨዋታው በፊት እነዚህ የድል ወሬዎች አሉ ስለ ማንቸስተር ዩናይትድ ልልሽ። ዩናይትድ አብዶለታ ጥሩ ነገሮች ናቸው እየተሰሙ የሚገኙት እና ደግሞ ይጠበቃል። በተለይ የእሁዱ ጨዋታ ላይ ከማንቸስተር ሲቲ ጋር የነበረው ፐርፎርማንስ ያሳደረው ተጽዕኖ በጣም ትልቅ ነው አይደል? የእሁዱን ጨዋታ እንድንጠብቀው በማድረግ ረገድ በጣም ትልቅ አስተዋጽኦ። ለአርሰናልም ግን አሪፍ ነው ለመናገር፣ በኋላ እንመለስበታለን ነው። ማንቸስተር ዩናይትድ ቅዳሜ እንደዛ መሆኑ ለአርሰናል የመጠንቀቅ እና አስቦ የመቅረብ እድል ይኖረዋል። ምልሽ ማንቸስተር ዩናይትድን አንደርስሜት ያደርጋል ብዬ አላስብም በሌሎቹም አጋጣሚዎች ቢሆን። ነገር ግን ማንቸስተር ዩናይትድ ከካሪክ ጋራ ያለውን አፕሮች ቢያንስ አንዴም ቢሆን የማየት እድል ሰጥቶታል። ጋርዲዮላ እንደውም አልጠበቀም ነው የተባለው እንደዚህ ይሆናሉ ብሎ። አርቴታ ግን ለመጠበቅ የሚሆን እድል ተሰጥቶታል የሚል አለ። እነዚህን ነገሮች ሰምተናል። እዚች ላይ አንድ የመጨረሻ መረጃ ብንጨምርበት ነው በማንቸስተር ዩናይትድ ይለቅተው በቃ በኋላ እንመለስበታለን። ስለ ጨዋታው ተመልሰን ስንመጣ የተለያዩ መረጃዎችና በአርሰናል ቤት ደግሞ እየተሰሙ የሚገኙ አዳዲስ መረጃዎች ምንድን ናቸው የሚለውንም ደግሞ እናነሳለን። እሁድ ማን ያሸንፋል ስንመለስ እንነጋገርበታል ነው። ነገ የነገው ፕሮግራም ላይ የነገውም ላይ ማድረግ እንችላለን፣ ችግር የለም። እሺ ይቻላል። እንትና አይሸንፍ ምናምን ነው አለ። ይቻላል፣ ምንም ችግር የለውም። ይቻላል፣ ምን ሲፈቀድልህ ችግር ነው። ፈተና ከባድ ነው ወገን፣ በጣም እኛ ራሱ መቋቋም አቅቶናል። ሰዎች አንተ ወገን ስትል የሰዎች እሺ እንመለስ። ምን ያህል ነው እሺ በጉጉት እየጠበቅሽው ያለሽ? ወይ በጣም እየጠበቅኩት ነው፣ ግን አንዳንድ ጊዜ ትንሽ ፍርሃት ይሰማኛል። ለምን እንደዚህ የጠበቅኩት ጨዋታ አይደለም፣ እንደዚህ የጠበቅኩት ጨዋታ እነማን ናችሁ እናንተ? ሌላ እሱ ሳይሆን የመቅመስ ያለ መቅመሱ ሳይሆን ግን እንደዚህ የጠበቅኩት ጨዋታ ሳያምር ሊቀር ይችላል። ያው እንደዛ ሊሆን ይችላል። ስለዚህ አንቺ ለጨዋታው ውበትና ለሚታየው ፉክክር ነው። ሌላ ምን አለ? ለዛ ነሽ እንጂ ለክለቦቹ አይደለሽ። አይ ምንም ያው መዝናኛ አይደል? ለንዝናና ነው የምንመለከተው። እንመለሳለን አድማጮች። አንመለስም እምለዋለኝ እንዴ? ኧረ ከባድ ሰዎች እንጂ እንድናሽ እንደዚህ ነው ለካ ፕሮፓጋንዳ የሚሰራ። እሺ እንግዲህ ምንም ማድረግ አንችልም። ለማንኛውም ካልሽ አልሽ ነው። Sport 2010